ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል። 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ከመላ ኢትዮጵያ ተጀምሯል። የተለያዩ ጉዳዮችን ይዞ ከእናንተ ጋር ለ2 ሰዓታት ያህል ቆይታ በሚያደርገው ዜና ኢትዮጵያ አሸናፊ እንዳለና ማህሌት ታደለ ዜናውን እየመራን ቆይታ እናደርጋለን። የሰዓቱን አበይት ጉዳዮች እናስቀድም። ኢቢሲ ከለውጡ በኋላ ያከናወናቸው የሚዲያ ስራዎች ማህበረሰቡን ተጠቃሚ እያደረጉ ስለመሆናቸው ተገለጸ። በኮንስትራክሽን ዘርፍ የሚስተዋሉ ተግዳሮቶችን መቀነስ የሚያስችል የግንባታ ቁጥጥር መረጃ ሲስተም ይፋ ተደረገ። በወላይታ ዞን ካኦ ኮይሻ ወረዳ በ2016 ዓ.ም በተከሰተ የናዳ አደጋ ከቀያቸው የተፈናቀሉ 100 አባወራዎች በመጠለያ መንደር የተገነቡ ቤቶችን ተረከቡ። ከውጭ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ የትራምፕ የጋዛ የሰላም እቅድ አሳዛኙን ግጭት ወደ ፍጻሜው ለማምጣት እድል ይፈጥራል ሲሉ ተናገሩ። የዜና ኢትዮጵያ ዜናዎች ከዚህ ከዋናው ስቱዲዮ በተጨማሪ ደግሞ በተለያዩ ቦታዎች ላይ በሚገኙ ሪፖርተሮቻችን በሚሰጧቸው መረጃዎች ከእናንተ ጋር ቆይታ ያደርጋል። በቀጥታ መስመራችን ላይ የሚገኙ ሪፖርተሮቻችን እናስተዋውቃችሁ። በአማራ ክልል ለአምራች ኢንዱስትሪዎች ምቹ ሁኔታዎችን በመፍጠር ምርታማነትን ለማሳደግ በትኩረት እየተሰራ ስለመሆኑ ተገልጿል። ከዚህ ጉዳይ ጋር በተያያዘ ወደ በኋላ ሪፖርተራችን ሳሙኤል ወርቃየው ተጨማሪ መረጃዎችን የሚያደርሰን ነው የሚሆነው። በቢዝነስ ዘገባዎች ደግሞ ሪፖርተሮቻችን አሉ። ብሩክታይት አስራት ነጻ የንግድ ቀጠናን በተመለከተ ወደ በኋላ ተጨማሪ መረጃዎችን የምታጋራን ይሆናል። እንዲሁም ደግሞ ባልደረባችን አሚር ጌቱ የአፍሪካ አቅም ግንባታ ፋውንዴሽን ዓመታዊ ስብሰባ እየተካሄደ ነው። ይህንን በተመለከተ ወደ በኋላ ተጨማሪ መረጃ የሚያደርሰን ይሆናል። ከዜና ኢትዮጵያ ጋር ቆይታ እንድታደርጉ በአክብሮት ነው የምንጋብዘው። ወደ ቀዳሚው ዜና እናልፋለን። በኮንስትራክሽን ዘርፉ የሚስተዋሉ ተግዳሮቶችን መቀነስ የሚያስችል የግንባታ ቁጥጥር መረጃ ሲስተም ይፋ ተደረገ። የመረጃ ሲስተሙ ለሀገራዊ ኢኮኖሚ እድገት 20 በመቶ ድርሻ ያለውን የኮንስትራክሽን ዘርፍ በአግባቡ መምራት የሚያስችል ነው ሲሉ የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ተናግረዋል። ዘገባው የሪፖርተራችን ሳራ ሳህለ ስላሴ ነው። ተመልካቾቻችን ሪፖርተሮችን በቀጥታ መስመር እያስገባን ተጨማሪ መረጃ ወደምንጠይቅበት ጉዳይ ደግሞ እናልፋለን። በአማራ ክልል ለአምራች ኢንዱስትሪዎች ምቹ ሁኔታዎችን በመፍጠር ምርታማነትን ለማሳደግ በትኩረት እየተሰራ መሆኑን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ አስታወቀ። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ የአምራች ኢንዱስትሪ ልማት የ10 ዓመት ስትራቴጂክ እቅድ ዙሪያ ከፋይናንስ ከመሰረተ ልማትና ከሰለጠነ የሰው ኃይል አቅራቢ ተቋማትና ሌሎች ባለድርሻ አካላት ጋር እየተወያየ ነው። ይህንን ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሳሙኤል ወርቃየሁ ነው። በቀጥታ መስመራችን ላይ ያለ ሳሙኤል፣ እንዴት ቆይተሃል? በአማራ ክልል የአምራች ዘርፉ የ10 ዓመት ስትራቴጂክ እቅድን በተመለከተ በተለይ ለአምራቾች ምቹ ሁኔታዎችን በመፍጠር የኢንዱስትሪዎችን የማምረቻ አቅም በማሳደግ ረገድ ምን አስተዋጽኦ ያበረክታል ተባለ? የተነሱትን ሀሳቦች አካተ መረጃዎችን አድርሰን። አመሰግናለሁ። እንግዲህ እንደሚታወቀው እንደ ሀገር በተለይ የአምራች ዘርፉ የሚስተዋሉ ማነቆዎችን በመፍታት ኢትዮጵያ ከዘርፉ የምታገኘውን እድገት ለማፋጠን እንግዲህ በርካታ የትኩረት ስራዎች እየተከናወኑ ይገኛሉ። አማራ ክልል እንግዲህ በርካታ የኢንዱስትሪ መንደሮችን ጨምሮ በርካታ አምራች ኢንዱስትሪዎች የሚገኙበት ክልል ነው። ታዲያ እነዚህን በተለይ በዘርፉ የሚስተዋሉ ማነቆዎችን በመፍታትና ምርትና ምርታማነትን በማሳደግ ለወጪ ንግድ እንዲሁም የተኪ ምርቶችን በማምረት በኩል እንግዲህ በትኩረት እየተሰራበት ይገኛል። ከዛ ባለፈም እንግዲህ እነዚህ የአምራች ኢንዱስትሪዎች ለወጣቶች የስራ እድልን ከመፍጠር አኳያም የበኩላቸውን አስተዋጽኦ እንዲያበረክቱ እንግዲህ በርካታ ስራዎች እየተሰሩ እንደሚገኙ ነው የተገለጸው። እንግዲህ ይህንን ደግሞ በተለይ በስትራቴጂክ እቅድ በማቀፍና ሌሎችንም ባለድርሻ አካላትና የቅንጅታዊ አሰራር ለማጠናከር ያመች ዘንድ እንግዲህ የ10 ዓመት ስትራቴጂክ እቅድ ታቅዶ በክልሉ ወደ ስራ ተገብቷል። ዛሬ እየተከናወነ የሚገኘው ውይይትም በተለይ በዚሁ የ10 ዓመት ስትራቴጂክ እቅድ ዙሪያ በተለይ የባለድርሻ አካላት ሚናና ተሳትፎ ሊያጠናክር
የሚችል የውይይት መድረክ ነው እየተከናወነ የሚገኘው። በዚህ የውይይት መድረክም የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ የተለያዩ መልእክቶችን አስተላልፈው ነበር። እንግዲህ እንደ ክልል ያለውን ጸጋ በመጠቀም በተለይ አምራች ኢንዱስትሪዎች የሚያመርቱት ምርት በማሳደግና በተለይም በሚፈለገው ልክ እንዲያመርቱ በማድረግ ረገድ እንግዲህ ስራዎች ሲሰሩ መቆየታቸውን ነው የገለጹት። ከነዚህም መካከል የአምራች ኢንዱስትሪ ዘርፎችን ማነቆችን የመፍታት ስራዎች እንደሚገኙበት ነው የገለጹት። በዚህ ረገድ ታዲያ የኢትዮጵያ ታምርት ንቅናቄ አስተዋጽኦ እያበረከተ እንደሚገኝ ነው የገለጹት። እንደ ክልል በተለይ የኢንዱስትሪዎች የማምረት አቅምም አሁን ላይ ወደ 59.2 በመቶ ማደግ መቻሉን ነው እንግዲህ የገለጹት ማለት ነው። በክልሉ የሚገኙ አምራች ኢንዱስትሪዎችና አምራች ዘርፎችን በተለይ በተኪ ምርት እንዲሁም ለወጭ ንግድ አስተዋጽኦ የሚያበረክቱ ምርቶችን በማምረትና በማሳደግ በኩልም ተስፋ ሰጪ ውጤቶች እየታዩ ስለመሆናቸው ነው የገለጹት። ይህ የ10 ዓመት ቅድም ታዲያ ክልሉ በተለይ ለአምራች ዘርፉ የሰጠው ልዩ ትኩረት የሚያሳይ ስለመሆኑ ነው የገለጹት። እንግዲህ በክልል ደረጃ 25 ዓመት የአሻጋሪና የልማት እቅድ ተነድፎ እየተሰራ ይገኛል። ከዚህም መካከል ደግሞ የአምራች ኢንዱስትሪዎች በዋነኝነት መካተቱና የክልሉ መንግስትን በትኩረት እየሰራበት እንደሚገኝ ነው እንግዲህ የተገለጸው። የዚሁ አንድ ቅጂ የሆነው የ10 ዓመት እቅድም በተለይም ደግሞ እስከ 2027 የሚተገበር ሲሆን በተለይ በ2027 የአማራ ክልልን አሁን የማምረት አቅምን የኢንዱስትሪዎችን የማምረት አቅምን አሁን ባለበት ወደ 59.2 ወደ 85 በመቶ ሊያሳድግ የሚችል መሆኑን ነው የገለጹት። ከአምራች ኢንዱስትሪዎች በተለይም ደግሞ ለወጣቶች ስራ ድል ከመፍጠር አኳያም በተለይ ወደ 1 ሚሊዮን የሚሆኑ ወጣቶችን እንግዲህ የስራ ድል የአምራች ኢንዱስትሪ ይፈጥራል ተብሎም ነው እንግዲህ የሚጠበቀው። እንደ ክልል ደረጃ በአሁኑ ወቅት ወደ 46000 የሚጠጉ አምራች ኢንዱስትሪዎች ይገኛሉ በ2017 ባለው መረጃ መሰረት ማለት ነው። በ2027 ወይም ከ10 ዓመት እቅዱ በኋላ ወደ 146,000 በላይ የሚሆኑ አምራች ኢንዱስትሪዎችን ወደ ስራ ለማስገባት ታቅዷል። እንግዲህ እነዚህ ሁሉ ተደማምረው በተለይ ምርትና ምርታማነትን ከማሳደግ አኳያም የፋይናንስ አቅርቦትን፣ የሰው ኃይል እንዲሁም ደግሞ የኤሌክትሪክ ኃይል አቅርቦትን ማሳደግ ይጠበቃል። የዛሬው የውይይት አካልም በተለይ በ10 ዓመት የልማት እቅዱ ዙሪያ በተለይ የፋይናንስ ተቋማት ምን ተግባራት መወጣት አለባቸው፣ እንዲሁም የሰው ኃይል አቅራቢዎች እንዲሁም የኤሌክትሪክ ኃይል አቅራቢዎችስ ምን ተግባራትን መወጣት አለባቸው፣ በዚህ ረገድ ደግሞ የዩኒቨርሲቲ ምሁራንስ ምን ያክል ሚናዎች ሊወጡ ይገባል የሚሉ ሀሳቦችን ለማንሸራሸር ያለመ የውይይት መድረክ ነው እየተካሄደ የሚገኘው። በዚህም በተለይም ደግሞ የዩኒቨርሲቲዎች እንዲሁም የፋይናንስ አቅራቢ ባንኮችና ሌሎችም የኤሌክትሪክ አማራጭ ኃይል አቅራቢዎችን በዚህ ረገድ ሚናቸውን ሊወጡ እንደሚችሉ ሀሳባቸውን ያንጸባረቁበት የውይይት መድረክ ነው። ለጊዜው ያለ መረጃ ይመስላል። እናመሰግናለን ሳሙኤል፣ መልካም ቀን። ኢቢሲ ከለውጡ በኋላ ያከናወናቸው የሚዲያ ስራዎች ማህበረሰቡን ተጠቃሚ እያደረጉ መሆናቸውን የህዝብ ተወካዮች ምክር ቤት አባልና የግብርና ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ሙባረክ ኤልያስ ተናገሩ። ምክትል ሰብሳቢው በይፋ ስራ የጀመረው የኢቲቪ ፓርላማ ቻናልም ለማህበረሰቡ ጠቃሚ መረጃዎችን ለመስጠት ከፍተኛ ጠቀሜታ ይኖረዋል ብለዋል። ምክር ቤቱ የራሱ ቻለ ሚዲያ እንዲኖር በመደረጉ እኔ እንደ አንድ ፓርላማ አባል በጣም ትልቅ ኩራትና ተስፋ ይሰማኛል። ምክንያቱም ይሄ ቴሌቪዥን ሰፊ ጠቀሜታ ይኖረዋል። እንደ ሀገር ምክር ቤቶቻችንን በሚያወጡት በተለይ የሚያወጡት ህጎች፣ የሚያወጡ አዋጆች፣ ደንቦች ህብረተሰባችን ወይ ህዝቡ በቅርበት ተጨባጭነት ያለው መረጃና በእውቀት ላይ የተመሰረተ መረጃ እንዲያገኙ የሚያስችላቸው መሆኑን ይሄ ለመላው ሀገራችን በድጋሚ እንኳን ደስ አላችሁ ለማለት ፈልጋለሁ። ሪፖርተራችን ጀማል አህመድ እንደዘገበው ቻናሉ በተለይ የቋሚ ኮሚቴዎችን ዘርፈ ብዙ ስራዎች ለማህበረሰቡ ለማስተዋወቅ አጋዥ እንደሚሆንም አቶ ሙባረክ ገልጸዋል። አጠቃላይ በፓርላማ ውስጥ ያሉ ቋሚ ኮሚቴዎች በየዕለቱ ያው በሚያደርጉት ክትትልና ቁጥጥር የሚተላለፉ ውሳኔዎች እነዚህ ነገሮች ላይ አጠር ባለ መልኩ ምን ያክል ስራዎች እንደተሰራ ምን እየተከናወኑ እንደሆነ ያው ለህዝባችን በየዕለቱ ይፋ የሚያደርግ ስለሆነና ህዝባችን መረጃ የሚያገኝ ስለሆነ በጣም ትልቅ አስተዋጽኦ ይኖራል። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። በዝርዝር ወደምንመለከተው ዘገባ ደግሞ እንሻገር። በወላይታ ዞን ከኮይሻ ወረዳ በ2016 ዓ.ም በተከሰተ የመሬት ናዳ አደጋ ምክንያት ከቀያቸው የተፈናቀሉ 100 አባወራዎች በመጠለያ መንደር የተገነቡ ቤቶችን ተረከቡ። ነዋሪዎቹ የተረጋጋ ህይወት መምራት እስከሚጀምሩ ድረስ የደቡብ ኢትዮጵያ ክልል መንግስትና የወላይታ ዞን አስተዳደር አስፈላጊውን ድጋፍ እንደሚያደርግ ተጠቁሟል። ተመስገን ተስፋዬ ዝርዝር አለው። ለመሬት መንሸራተትና ናዳ አደጋ ተጋላጭ ከሆኑ የደቡብ ኢትዮጵያ ክልል
አካባቢዎች መካከል የወላይታ ዞን ተጠቃሽ ነው። በዞኑ ካውኮይሻና ኪንዶ ኮይሻ ወረዳ በ2016 ዓ.ም በክረምት ወራት የተከሰተው የናዳ አደጋ ለ21 ሰዎች ሞት ምክንያት መሆኑ ይታወሳል። በዚህ ምክንያት ለአደጋ ስጋት ተጋላጭ የሆኑ ዜጎችን ወደ ተለየ የሰፈራ መንደር ለማስገባት ሲሰራም ቆይቷል። ከሰፈራ መንደሮችን መካከል የአበላ አባያ ወረዳ ጫውካሬ ሰፈራ ጣቢያ አንዱ ሲሆን ቀድሞ የተጠናቀቁ 100 ቤቶችን ከካውኮይሻ ወረዳ የመጡ ተጎጂዎች ተረክበዋል። በተደረገላቸው ድጋፍም ደስተኞች መሆናቸውን ገልጸዋል። ለልጆቻችን ለኛ ሜዳ አምጥቶ ቆንጆ ቤት ሰርቶ 500 ካሬ ሜትር ላይ ቤት ሰርቶ ለኛ እንድኖር ልጆቹ ጋር እንድኖር ቤተሰብ ተማምነን ሞት እንዳይመጣ ከእግዚአብሔር በታች እኛ ልበጎ መንግስት ስለሰራ መንግስት በጣም በሚገባ አመሰግናለሁ። የመጣን ቦታ በጣም ተሰማምተን ደስ ብለናል። ለወደፊቱ እዚህ እንኖራለን። እኛ ኋላም ያሉት ያሉ ቀሪ ሆነ ለቀሩት ያሉ ለነዚህም እንነግራለን። አመቼ ቦታ ነው። እኛም ያገኘው አመቼ ቦታ ነው። በማስረከቢያ መርሃ ግብሩ ላይ የተገኙት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ እንዳብራሩት ተጎጂዎች የግብርና ምርቶችን አምርተው እንዲጠቀሙ ለእያንዳንዳቸው በተዘጋጀላቸው 1 ሄክታር ማሳ ዘር እንዲጀመር ተደርጓል። ሰፋሪዎቹ ራሳቸውን እስከሚችሉ ድረስም ተጨማሪ ድጋፍ ይደረግላቸዋል ብለዋል። በዚህ ቦታ ለሚሰፍሩ ለእያንዳንዱ ቤተሰብ 500 ካሬ ላይ ያረፈ 40 ቅጠል ቆርቆሮ ቤት የተሰራ ሲሆን ለእርሻ የሚሆን ለእያንዳንዱ አባወራ 1 ሄክታር ማሳ ተዘጋጅቶ በሽምብራና በበቆሎ የመሸፈን ስራ እየተሰራ ይገኛል። ራሳቸውን እስኪችሉ ድረስ የአካባቢውን አየር ጸባይ እስኪለምዱ ድረስ ከ25 ሚሊዮን ብር በላይ በማውጣት ምግብና ምግብ ነክ የሆኑ ቁሳቁሶችን የተዘጋጁ ሲሆን ድጋፉ ተጠናክሮ የሚቀጥል ሆኖ ሰፋሪዎች ፈጥኖ መላመድ ወደ መደበኛ ህይወታቸው ለመመለስ ራሳቸውን ማዘጋጀት ይጠበቅባቸዋል። በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በበኩላቸው ዜጎችን ለማስፈር የክልሉ መንግስት የራሱን ድርሻ በላቀ ደረጃ መወጣቱን ተናግረዋል። የክልሉ መንግስት የራሱን ድርሻ ተጫውቷል። የክልሉ መንግስት እስካሁን ድረስ በአካባቢ የተከሰቱ ችግሮችን ለመቅረፍ ያደረገው ጥረት እጅግ ከፍተኛ ነው። የክልሉ መንግስት አስፈላጊውን ድጋፍ ሁሉ በማድረጉ ቆርቆሮ ገዝቶ በመስጠት ሚስማር ገዝቶ በመስጠት አጠቃላይ ስራውን በቅርበት በመከታተል በተደጋጋሚ እስከ ቦታው በመምጣት ማገዝ የሚችሉ ረጂ ድርጅቶችን በማስተባበር ተጨማሪ ስራዎችም እንዲሰሩ ከማድረግ አንጻር የራሱን ሚና ተጫውቷል። የወላይታ ዞን እንደዚሁም የበኩሉን በእጅጉ በላቀ ሁኔታ ተጫውቷል። በወላይታ ዞን በተለያዩ አካባቢዎች በተፈጥሮና ሰው ሰራሽ አደጋዎች ምክንያት 800 አባወራዎች ከቤት ንብረታቸው መፈናቀላቸውን መረጃዎች ያሳያሉ። አሁን ባለንበት በዚህ የጫውካሬ ሰፈራ ጣቢያ ደግሞ 300 አባወራዎችን የማስፈሩ ስራ እየተከናወነ ይገኛል። በመጀመሪያ ዙር 100 አባወራዎች በዚህ ስፍራ የተዘጋጀላቸውን ቤት ተረክበዋል። ቀሪ 200ዎችን ደግሞ የማስገባቱ ስራ ቀሪ ጉዳዮችን በማጠናቀቅ ይከናወናል ተብሎ ይጠበቃል። ለኢቲቪ ከአበላ አባያ ወረዳ ተመስገን ተስፋዬ ነኝ። በቤንሻንጉል ጉሙዝ ክልል በዘንድሮ የመኸር ወቅት የለማው የሩዝ ሰብል ተስፋ ሰጪ መሆኑን በአሶሳ ዞን የባምባሲ ወረዳ አርሶ አደሮች ተናገሩ። አርሶ አደሮቹ የሩዝ ሰብልን በኩታ ገጠም በማልማት ውጤታማ መሆናቸውን ተናግረዋል። ነስረዲን ሀሚር ተጨማሪ አለው። በተያዘው የመኸር ወቅት በቤኒሻንጉል ጉሙዝ ክልል ከ1.5 ሚሊዮን ሄክታር በላይ ማሳ በተለያዩ የሰብል አይነቶች ተሸፍነዋል። ከነዚህ ሰብሎች መካከል ደግሞ ሩዝ ተጠቃሽ ነው። በክልሉ ከ7600 በላይ ሄክታር ማሳ በሩዝ ሰብል ተሸፍነዋል። በአሶሳ ዞን የባምባሲ ወረዳ ጎልማ ቀበሌ አርሶ አደሮች ከ40 ሄክታር በላይ ማሳ የሩዝ ሰብል በኩታ ገጠም ማልማት መቻላቸውን ለኢትዮጵያ ቴሌቪዥን ተናግረዋል። መጀመሪያ ጊዜ ራሱ በግሌ መኩራ ያደረኩ ከ5 ሄክታር እንዲሰርቸው ነበርኩ። ከ35 እስከ 36 ኩንታል ነው ከሄክታሩ ያገኘ ነበርኩ። እዛም ምክንያቱ በማድረግ አሁን እጅ ለእጅ ተያይዘን በኩታ ገጠም ከ42 ሄክታር ያላነሰው ተስማምቶ በአንድ ላይ እየሰራን ነው የምንገኘው። እኛ እንግዲህ በዚህ ቀበሌ ላይ ቀደም ሲል የመስኖ ንቅናቄ ተብሎ አምና ስንዴ በስፋት አምርተን ነበረ። እሱን በማየት ዘንድሮ ሩዝ ይመጣን ሲባል እሱን ሩዝ ብናገኝ ምን ያህል እናመርታለን፣ ምን ያህል እናገኛለን፣ ከዛ የበለጠ ተንቀሳቅሰን እንሰራለን ብለን እቅድ ይዘን ይሄ ነገር እንዲመጣልን ተደረገ።
ህብረተሰባችንን እያስተባበርን የመሰለ ሩዝ በደንብ አድርገን ነው እንግዲህ እየሰራን ያለ ነው። አሁንም ህዝባችን እንደምታዩት ነው የዘመተ ነው ያረመ ነው። ይህንም አሁን እንግዲህ ማዳበሪያ ሰሞኑን ጨማምረን ወደ ጥሩ ነገር እናገኛለን ብለን ነው የምንገምተው። እንግዲህ ለቀጣይም ቢሆን የተሻለ ኑሮ እንዲያሻሽልላቸው የኑሮ ውድነቱንም እንዲቀንሱ ያው የሩዝ ምርቱን ጠቀሜታ ሰምቶ እንዲሰሩ ነው የሚመክራቸው ማለት ነው። የባምባሲ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ጃፈራ ኖር በበኩላቸው በወረዳው ከ90 ሄክታር በላይ የሩዝ ሰብል መልማት የተቻለ ሲሆን ከ700 ኩንታል በላይ ምርት እንደሚጠበቅም ጠቁመዋል። ከጀርባ የሚታዩት አርሶ አደሮች እያረሙት ነው። ዩሪያ እየሰጠን ጭምር ነው የምንገኘው ማለት ነው። ስለዚህ ጥሩ ምርት እንጠብቃለን። አጠቃላይ እንደ ወረዳችን 90 ሄክታር ነው የሸፈን ነው። በ3 ቀበሌዎች የምንጠብቀው 7200 ኩንታል እንጠብቃለን። አንደኛ ምግብ ነው፣ እጅግ በጣም የተሻለ ምግብ ነው። የገቢ ምንጭም ነው። አርሶ አደሮቻችን ሽጠው ገቢ ያገኙበታል። ትምህርት ቤት የሚገባ ኢኒሼቲቭ ከመሆኑ አንጻር ትምህርት ቤት አንዱ የሚመገበው ይሄ ሩዝ ነው ማለት ነው። በዚህ ማሳ ላይ ከ200 ኩንታል በላይ ምርት ለማግኘት እቅድ ይዞ ስራቸውን እያከናወኑ ይገኛሉ። ለኢትዮጵያ ቴሌቪዥን ለተጠናከረው ዘገባ ነስረዲን ሐሚድ ነኝ ከአሶሳ ዞን ባምባሲ ወረዳ ጎልማ። በአማራ ክልል ከ3.5 ሚሊዮን በላይ ለሚሆኑ ህጻናት የተቀናጀ የፖሊዮ ክትባት ሊሰጥ መሆኑን የክልሉ ህብረተሰብ ጤና ኢንስቲትዩት አስታወቀ። ኢንስቲትዩቱ የሶስተኛ ዙር የተቀናጀ የፖሊዮ ክትባት ዘመቻ ለማካሄድ ከባለድርሻ አካላት ጋር የንቅናቄ መድረክ በባህር ዳር ከተማ አካሂዷል። በንቅናቄ መድረኩ የመክፈቻ ንግግር ያደረጉት የአማራ ክልል የህብረተሰብ ጤና ኢንስቲትዩት ዳይሬክተር በላይ በዛብህ የፖሊዮ በሽታ ለዘላቂ አካል ጉዳት ሲከፋ ደግሞ ለሞት የሚዳርግ በሽታ መሆኑን ገልጸው ንቅናቄው የጸረ ፖሊዮ ክትባት ለመስጠት ታሳቢ ያደረገ መድረክ ስለመሆኑ ገልጸዋል። ከመስከረም 30 2018 ዓ.ም ጀምሮ እስከ ጥቅምት 3 2018 ዓ.ም ድረስ በሚገኙ 4 ተከታታይ ቀናቶች በአማራ ክልል እድሜያቸው ከ10 ዓመት በታች ለሆኑ ህጻናት ከ3.5 ሚሊዮን በላይ ለሚሆኑ ህጻናት ክትባቱ እንደሚሰጥ ዋና ዳይሬክተሩ ተናግረዋል። እንደ ሪፖርተራችን ተስፋሁን ደስታ ዘገባ እንደ ሀገር በ6 ክልሎች የፖሊዮ ክትባት ዘመቻ ከ8.1 ሚሊዮን በላይ ህጻናት እንደሚሰጥም በመድረኩ ላይ ተገልጿል። እየተከታተላችሁ የምትገኙት ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ነው። አሁን ደግሞ ወደ ውጪ ዜናዎች አልፈናል። የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ ፕሬዝዳንት ዶናልድ ትራምፕ በብራዚል ገቢዎች ላይ የጣሉትን 40% ታሪፍ እንዲያነሱ ጠየቁ። ለ30 ደቂቃዎች በስልክ ንግግር ያደረጉት ፕሬዝዳንቶቹ የሀገራቱን ግንኙነቶች ለማስቀጠል ተወያይተዋል። ፕሬዝዳንት ሉላ ትራምፕ በብራዚል ቤሌም በሚካሄደው የአየር ንብረት ጉባኤ ላይ እንዲገኙ ጥሪ አቅርበዋል። ትራምፕ ከፕሬዝዳንት ሉላ ጋር ጥሩ ውይይት እንዳደረጉ በማህበራዊ ትስስር ገጻቸው ላይ አስፍረዋል። በሁለቱ ሀገራት መካከል ባለው ኢኮኖሚና ንግድ ላይ ብዙ ነገሮችን ተወያይተናል ሲሉም አሳውቀዋል። በሌላ የውጭ ዜና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ የትራምፕ የጋዛ የሰላም እቅድ አሳዛኙን ግጭት ወደ ፍጻሜው ለማምጣት እድል ይፈጥራል አሉ። የጋዛን ጦርነት ለማስቆም በአሜሪካ የሰላም እቅድ ላይ የመጨረሻ ስምምነት ላይ ለመድረስ ያለመ ቀጥተኛ ያልሆነ ድርድር ዛሬ በግብጽ ሻርም አልሼክ ይቀጥላል። የፍልስጤምና የግብጽ ባለስልጣናት ለቢቢሲ እንደተናገሩት ድርድሩ ምቹ መደላድልን ለሰላም እቅዱ ለመፍጠር ያለመና በርካታ የፍልስጤም እስረኞች እንዲሁም ሁሉም የእስራኤል ታጋቾች እንዲፈቱ ለማድረግ ነው ብለዋል። ለድርድሩ ቅርብ የሆነ የፍልስጤም ባለስልጣን ለሮይተርስ የዜና ወኪል እንደተናገረው የመጀመሪያው ድርድር ትናንት ማምሻውን መጠናቀቁንና ተጨማሪ ንግግሮች እንደሚደረጉ ተገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በሰጡት መግለጫ የትራምፕ እቅድ ይህን አሳዛኝ ግጭት ወደ ፍጻሜው ለማምጣት ሊጠቅም የሚገባውን እድል ይፈጥራል ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በሀገራቸው ላይ የምትተኩሳቸው ድሮኖችና ሚሳኤሎች ከምዕራባውያን ኩባንያዎች በተመረቱ የመለዋወጫዎች እቃዎች የተሞሉ መሆናቸውን ገለጹ። ፕሬዝዳንቱ እንዳሉት ሩሲያ በምትጠቀማቸው እንደ ኢክሳንደርና ኪንጃል ባሉ ሚሳኤሎች ውስጥ ከአሜሪካ፣ ከብሪታንያ፣ ከጀርመንና ከሌሎች ሀገራት የተገኙ ከ100 ሺህ በላይ ቁልፍ የኤሌክትሮኒክስ መለዋወጫዎች ተገኝተዋል። ይህንን ክስ ያቀረቡት ዩክሬንና አጋሮቿ የንግድ ማዕቀቦች እንዲጠናከሩና ያሉ የንግድ ክፍተቶች እንዲዘጉ በድጋሚ ለመጠየቅ ነው። ዜሌንስኪ በተለይ የአሜሪካና የብሪታንያ ኩባንያዎች የሚያመርቷቸው ጥቃቅን ኮምፒውተሮች ለሩሲያ የጦር መሳሪያዎች ወሳኝ መሆናቸውን በመጥቀስ መረጃውን ለአጋር ሀገራት እንዲያጋሩ አስታውቀዋል።
ዩክሬን ይህንን መሰረት በማድረግ ሩሲያን በሚረዱ አካላት ላይ አዲስ ማዕቀብ ለማዘጋጀት እየሰራች መሆኑን ገልጻለች። የመግለጫ የወጣው በአውሮፓ ሰማይ ላይ አጠራጣሪ የድሮን እንቅስቃሴዎች በተበራከቱበት ወቅት ነው። በርካታ የአውሮፓ ሀገራት ከእንቅስቃሴው ጀርባ ሩሲያ አለች ሲሉ ቢጠረጥሩም ክሬምሊን ውንጀላውን መሰረተ ቢስ ስትል አጣጥለዋለች።